ሰላም ተወዳጆች እንዴት ናችሁ? ጌታ ጸጋና ሰላም ለሁላችሁ ይሁን። ዛሬ በአንድ ቃል ወይ ደግሞ በአንድ መልእክት ወደ እናንተ መጥቻለሁኝ። እሱም ሀሳብ ምንድነው? ክርስቲያን ውስጥ አጋንንት ይገባል ወይ ደግሞ አንድ በክርስቶስ አምኖ የተወለደ ሰው ውስጥ ሰይጣን ገብቶ ይኖራል ወይ በሚለው ሀሳብ ላይ ጥቂት ለማለት ፈልግ። እንግዲህ በቤተክርስቲያን ውስጥ በልዩ ልዩ አገልግሎት ላይ የምንኖር ሰዎች ቸርች ውስጥም ረጅም ጊዜ ከኖሩ ሰዎች ላይ ድንገት እንደው አጋንንት እየጮኸ ሲወጣ ይታያል። እና ብዙ ሰዎች ግራ ይገባቸዋል። እንዴት ነው አጋንንት ሰው ውስጥ ሊገባ የቻለው? እዚህ ክርስቲያን ውስጥ የዳነ ሰው ውስጥ አጋንንት እንዴት ነው ሊገባ የቻለው በማለት ግራ ሲጋቡ ይታያል። እንደውም ከዛ በተጨማሪ አንዳንዶች አጋንንት እንዳይገባብህ የምትፈልግ ከሆነ ጠንካራ ክርስቲያን መሆን አለብህ ይላሉ። ጠንካራ ክርስቲያን ሲሉ ምን ማለታቸው ነው? በደንብ ጹም፣ ጸልይ፣ እንትን አድርግ፣ በቃም ትጋ፣ አትተኛ፣ ለየቱን ቆመህ ድር አይነት ነገር ሲናገሩ ይሰማል። ስለዚህ የማትጸልይ ከሆነ መንፈሳዊ እንቅስቃሴ የማታደርግ ከሆነ ለክፉ መንፈስ ተጋላጭ ትሆናለህ ወይ ደግሞ አጋንንት ውስጥህ ገብቶ እንዲኖር ምክንያት ትሆናለህ ወይ ደግሞ አጋንንት ገብቶ ይኖርብሃል። ስለዚህ አጋንንት አንተ ውስጥ ገብቶ እንዳይኖር የምትፈልግ ከሆነ ተግተህ ጸልይ፣ እንደዚህ አድርግ፣ ይሄን ስራ፣ ይሄንን አድርግ ሲሉ እንሰማለን። ስለዚህ ብዙዎችም በፍራቻ በመያዝ ገና ለገና አጋንንት ይገባብኝ ወይ የሚል እንትን አላቸውና ደግሞ ብዙ ሰዎች ጥያቄ ያነሳሉ፣ ግራ ይገባቸዋል፣ በሁኔታው ስጋት አለባቸው። በጣም የሚያምኑት አብሯቸው እንደውም ከነሱ ቀድሞ ጌታን የተቀበለ ሰው አጋንንት ሲወጣለት ከፊታቸው ያሉ፣ እልፍ ሲልም ደግሞ በጣም ጠንካራ የጸሎት ሰዎች የሆኑ የሚሰብኩ ሲዘምሩ የነበሩ ኳየር ውስጥ የነበሩ ሰዎች፣ ጸሎት ቡድን ውስጥ የነበሩ ሰዎች አጋንንት እየጮህላቸው ሲወጣ ይታያል። ከዚህ በመነሳት አንዳንዶች አይ በቃ ክርስቲያኖች ውስጥም አጋንንት ሊኖር ይችላል የሚል ድምዳሜ ውስጥ ደርሰዋል። እንግዲህ ይሄ ከምን የተነሳ ነው የሚመጣው? ማለት አንድ የዳነ ሰው ውስጥ ወይንም የጸደቀ ሰው ውስጥ በክርስቶስ አምኖ ዳግመኛ የተወለደ ሰው ውስጥ አጋንንት ይገባል ወይ ካለ የኔ ግንዛቤ የእግዚአብሔርን ቃል ሳጠና የተረዳሁት ነገር የዳነ ሰው ውስጥ አጋንንት ገብቶ መኖር አይችልም። የዳነ ሰው ውስጥ አጋንንት ይገባል፣ የዳነ ሰው ውስጥ አጋንንት ውስጡ ገብቶ ይኖራል ብለው የሚያስቡ ሰዎች መረዳት የሚኖርባቸው ምንድነው? ክርስቲያን ማለት ምን ማለት ነው? መጀመሪያ የሚለውን ማጤን ያስፈልጋል። ክርስቲያን ማን ነው? ክርስቲያን ምንድን ነው? ስለዚህ ስለ ክርስትና ስናስብ፣ ስለ ክርስቲያን ስናስብ ክርስቲያን ማለት በእግዚአብሔር አብ ተመርጦ የተጠራ፣ በኢየሱስ ክርስቶስ ደም የተዋጀ፣ የታጠበ፣ የነጻ፣ የተቀደሰ እንዲሁም ደግሞ በቅዱሱ መንፈስ የታተመ ነው። ክርስቲያን ማለት በእግዚአብሔር አብ ተጠርቷል፣ በእግዚአብሔር ወልድ ድኗል፣ የቤዛነት ስራ ድኗል፣ ወይ ደግሞ በእግዚአብሔር ወልድ ደም አማካኝነት የኃጢአት ስርየት አግኝቷል። ደግሞም በእግዚአብሔር መንፈስ ቅዱስ አማካኝነት ደግሞ ወይ ደግሞ በሕያው መንፈሱ አማካኝነት ታትሟል ማለት ነው። ስለዚህ ይሄ ሰው ተጠርቶ የመጣ ነው፣ ደግሞም በደሙ የጸደቀ ነው። ከዛም ሲቀጥል ደግሞ በመንፈስ ቅዱስ የታተመ ነው። ስለዚህ እነዚህ ሶስቱ ባንድ የሚሆኑ ናቸው። ተጠርቷል፣ ድኗል፣ ታትሟል። እነዚህን መጽሐፍ ቅዱሳችንን አውጥተን ማንበብ እንችላለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 37 ላይ አብ ካልጠራው በቀር ማንም ወደ እኔ ሊመጣ አይችልም ማለት። ስለዚህ ተጠርተን ነው ወደ ጌታ የመጣ ነው ማለት። ጌታ ከዓለም ከጨለማ ከሞት ከኃጢአት ጠርቶ ወደ እሱ አምጥቶናል። ስለዚህ የመጣ ነው ወደ ጌታ ነው። ወደ ጌታ ስንመጣ ደግሞ በኢየሱስ ክርስቶስ በኩል በውድ ልጁ የኃጢአት ስርየት አግኝተናል። ይህንን ኤፌሶን ምዕራፍ 1 ቁጥር 7 ስናነብ በውድ ልጁ በደሙ አማካኝነት የኃጢአት ስርየት እንዳገኘን፣ የኃጢአት ይቅርታ እንዳገኘን፣
ከኃጢአታችን መንጻትና መታጠብ እንደሆነልን ይናገራል። ስለዚህ አማኝ ከኃጢአቱ መንጻትና መታጠብ ሆኖለታል። ስለዚህ አንድ ሰው ከኃጢአቱ ነጻ፣ ከኃጢአቱ ታጠበ፣ ከኃጢአቱ ተቀደሰ። ከዛ ሲቀጥል ምን ይሆናል? ለምሳሌ ኤፌሶን ምዕራፍ 1 ቁጥር 1 ወይ ደግሞ ቁጥር 3 እስከ 13 ያለውን ስናነብ እስከ 14 ድረስ ወረድ ብለን ስናነብ በመዳናችን ውስጥ የሥላሴን ሥራ እናያለን። አብ አስቀድሞ መረጠና ጠራን፣ በወልድ ደም በኩል ደግሞ ነጻን፣ በመንፈስ ቅዱስ አማካኝነት ታተመን። ወልድን አምነን ዳንን፣ ጸደቅን። ወልድን አምነን ስንድን ወይ ደግሞ ኢየሱስ ክርስቶስ ስለ ኃጢአታችን እንደሞተ ስለ ጽድቃችን እንደተነሳ አምነን ዳንን። አምነን ከዳንን በኋላ ደግሞ በመንፈስ ቅዱስ በዛው ሰዓት ላይ በመንፈስ ቅዱስ ታተምን። ስለዚህ አማኝ ተጠርቶ የመጣ በክርስቶስ ደም ኃጢአቱ የታጠበና ደግሞ በሕያው መንፈስ በመንፈስ ቅዱስ አማካኝነት ዘላለማዊ ህትመት የተደረገለት ወይ ደግሞ የታተመ መሆኑን እናነባለን። ይህንን ማነው ኤፌሶን ምዕራፍ 1 ቁጥር 13 ላይ በመንፈስ ቅዱስ ታተማችሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ስናነብ ለቤዛ ቀን የታተማችሁበትን ይለናል። ስለዚህ ለቤዛ ቀን የታተምንበት አለ። ለቤዛ ቀን መያዣችን ነው መንፈስ ቅዱስ፣ የቤዛ ቀን ማህተማችን ነው። ስለዚህ እነዚህ ነገሮች ስንመለከት መንፈስ ቅዱስ ዛሬ በአማኝ ህይወት ውስጥ የሚሰራና ያለ ደግሞም ያተማቸው ያጸደቀን ብቻ ሳይሆን ደግሞ ዕለት ዕለትም በእኛ ውስጥ የሚኖር መሆኑን ከቅዱሳት መጽሐፍት እንረዳለን። ስለዚህ ክርስቲያን ማለት አንድ ሰው ድኗል ማለት፣ አንድ ሰው ጸድቋን ማለት መጀመሪያ መዳን ማለት ከጨለማ ወደ ብርሃን መምጣት ነው አይደለም? ከኃጢአት ወደ ጽድቅ መምጣት ነው። ከሞት ወደ ህይወት መምጣት ነው። ወደ ፍቅሩ ልጅ መንግስት ፈልሰናል። ወደ ክርስቶስ መተናል። ትናንት ጨለማ ነበርን፣ ዛሬ ብርሃን ነን። ትናንት ሙታን ነበርን፣ ዛሬ ሕያዋን ነን። ትናንት በሞት ጥላ እንኖር ነበረ፣ ዛሬ ደግሞ በህይወት ውስጥ አለን። ስለዚህ አንድ ሰው ዳነ ሲባል ቀድሞውኑ የስፍራ ለውጥ፣ የዘር ለውጥ፣ የማንነት ለውጥ፣ የአምላክ ለውጥ፣ የህይወት ለውጥ እንደሚያደርግ መታሰብ አለበት። በትናንት በጨለማ ስፍራ የሚኖር ሰው ዛሬ በብርሃን እየኖረ ነው። ትላንት የኃጢአት ዘር ውስጡ የነበረበት ሰው ጌታን ሲቀበል የጽድቅ ዘር ውስጡ እየኖረ ነው። ከእግዚአብሔርም ደግሞ ዳግመኛ በመወለዱ ምክንያት ከማይጠፋው ዘር በመወለዱ ተወልዶ ለሕያውና ለማይጠፋ ለዘላለማዊ ርስት ተጠብቆ የሚኖር ሰው ነው። ስለዚህ የማንነት ለውጥ አለ። ወደ ጌታ ከመምጣታችንና ወደ ጌታ ከመምጣታችን በፊትና በኋላ እኛ ውስጥ የተለወጠ ነገር አለ። ምን? ትላንት የኃጢአት ባሪያ ነበር፣ ዛሬ የጽድቅ ባሪያ ነን። ትላንት በጨለማ ነበር፣ ዛሬ ብርሃን ነን። ስለዚህ ለውጥ እንደተደረገ መጀመሪያ ማሰብ አለብን። ስለዚህ ስለ መዳን ስናስብ ከሆነ ሃይማኖት ወጥቶ ወደ ሆነ ሃይማኖት መግባት ሳይሆን ከጨለማ ወደ ብርሃን መምጣት፣ ከሞት ወደ ህይወት መምጣት፣ ከእስራት መፈታት፣ ከዲያብሎስ አገዛዝ አምልጦ መምጣት መሆኑን መጀመሪያ መረዳትና ማስተዋል የሚገባ ነገር ነው። ስለዚህ መዳን ማለት ይሄ ከሆነ ከዳንን በኋላ ደግሞ ጌታ ምን አድርጎናል? በመንፈስ ቅዱስ ታተማችኋል ነው የሚለን። በመንፈስ ቅዱስ ታተማችኋል። መታተም የሚለውን ቃል እዚሁ ኤፌሶን ምዕራፍ 1 ቁጥር 13 ላይ እንግሊዝኛው ሲልድ ነው የሚለው። ሲልድ ማለት ታሽጋችኋል ማለት ነው። ግልጽ በሆነ ቋንቋ አንድ ነገር ለሰዎች ማድረስ ብንፈልግ አንድ ደብዳቤ ይጻፋል፣ ይታሸጋል አይደለ? በፖስጣ ይታሸግና ወደ ደብዳቤው ወደሚላክለት ሰው ይላካል። ስለዚህ ወደ ደብዳቤው ባለቤት ከተላከ በኋላ ደብዳቤውን የሚከፍተው ደብዳቤው የተላከለት አካል ብቻ ነው። ስለዚህ ይሄ ደብዳቤ ሰውየው ጋራ በትክክል ዓላማውን ሳይስት ሰውየው ጋር የተላከለት ሰው ጋር እንዲደርስ ምን ተደርጓል? ታሽጓል። እንዳውም ከታሸገ በኋላ ይሄኛው ተቀዶ ተጥሎ በሌላ ተመሳሳይ ፖስታ እንዳይታሸግ መክፈቻው ላይ የመስሪያ ቤቱ ማህተም ይመታል እንደምታውቁት። ስለዚህ ያ ማህተም ጭምር ከሌለ ደግሞ በሌላ ስፍራ ደግሞ ታተማችሁበታል ይላል መንፈስ ቅዱስ። ማህተማችን ነው የታተምንበት፣ የጌታ ናቸው የሚል
ማህተም ግንባራችን ላይ አለ። የጌታ ናቸው የሚል ማህተም አለብን። ይህንን አንደኛ ቆሮንቶስ ምዕራፍ 1 ቁጥር ኤፌሶን 1 13 ላይ ሲልድ ተደርጋቸዋል ወይም ታትማቸዋል የሚለው፣ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ላይ ደግሞ እንዲሁም በተመሳሳይ መልኩ ምዕራፍ 5 ቁጥር 5 ላይ የቤዛ ቀን መያዣችን ነው ደግሞ ማለት የርስታችን መያዣ ነው ተብሏል። መንፈስ ቅዱስ ደግሞ የቤዛ ቀን ማህተም ነው ተብሏል። መንፈስ ቅዱስ ማህተም ነው። መንፈስ ቅዱስ የታሸግንበት ነው፣ ማህተም ነው፣ ደግሞ መያዣ ነው። ስለዚህ ከታሸግን በኋላ መንፈስ ቅዱስ ማህተም ሆኖ እኛ ላይ ተመትተዋል። ይሄ ማለት ነው እገሌ የጌታ ነው የኢየሱስ ነው የሚል ማህተም እኛ ማናየው፣ ነገር ግን መንፈሳዊ ዓለም ላይ ያሉ መንፈሳዊያን ሰራዊቶች እኛን ሲመለከቱ እኛ ላይ ማህተም ነው የሚያዩት። ምን የሚል? የጌታ ነው የኢየሱስ ነው፣ ይሄ የኢየሱስ ነው የሚል ማህተም እኛ ላይ አለ። ስለዚህ ከዳንን በኋላ መንፈስ ቅዱስ አትሞናል፣ በመንፈስ ቅዱስ ታትማችኋል ተብለናል። ስለዚህ በመንፈስ ቅዱስ መታተም ማለት እንደው ዝም ብሎ መታተም ሳይሆን የእግዚአብሔር የመሆናችን ማረጋገጫ የተደረገበት ምልክት ነው። ይህንን ቅድም እንዲሁ ዝም ያነሳሁትን ሐሳብ በንባብ ላድርገው። ኤፌሶን ምዕራፍ 1 ቁጥር 13 ላይ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ ታተማችሁ የተባለው ሲልድ ተደርጋችኋል፣ ታሽጋችኋል፣ ታትማችኋል እያለ ነው። ስለዚህ አንድ ሰው ከዳነ በኋላ በመንፈስ ቅዱስ ታትሟል፣ የታተመ ነው፣ ሲልድ የተደረገ ነው እና ማን ፈልቅቆ ያወጣል? ከዛ ውስጥ ማን ይለየዋል? ከመንፈስ ቅዱስ እሽግነት ውስጥ ወይ ደግሞ መንፈስ ቅዱስ ከቨር ያደርገውን ሰው፣ መንፈስ ቅዱስ ያሸገውን ሰው፣ መንፈስ ቅዱስ የደበቀውን ሰው፣ መንፈስ ቅዱስ የሰወረውን ሰው የትኛው ኃይል የትኛው ጉልበተኛ እና አቅም አለኝ የሚል አካል ነው ጎትቶ የሚያወጣው? ከዚህ ውስጥ በፍጹም አይቻልም። ስለዚህ አንተ፣ አንቺ፣ እኔ፣ እኛ ሁላችን ጌታን ስንቀበል በተስፋው መንፈስ በመንፈስ ቅዱስ ምን ብለናል? ታተመናል። በመንፈስ ቅዱስ ታትመናል። ይሄ የመጽሐፍ ቅዱስ እውነት ነው፣ የወንጌል እውነት ነው። አሁን ሰዎች የሚቸገሩት ምንድን ነው? የዳነ ሰው ውስጥ አጋንንት ይገባል ብለው የሚያምኑት እትዬ እንትና እኮ ጌታን ካገኙ 30 ዓመታቸው ነው። ከ30 ዓመት በኋላ እንደዛ ጸሎት እየመሩ ምን እያሉ ጉብኝት አይቀሩ፣ ጸሎት ስፍራ አይቀሩ፣ እናቶች ጸሎት አይቀሩ፣ ማላጆች ጸሎት አይቀሩ፣ በቃ ፕሮግራም ላይ ሁሉ ይሳተፋሉ ምናምን። በጣም የጸሎት ሰው ናቸው፣ ማላጅ ናቸው፣ ከተንበረከኩ አይነሱ ምናምን። እሳቸው ግን ከ30 ዓመት በኋላ አጋንንት ይወጣላቸው ይላል። ስለዚህ ክርስቲያን ነው እና ከክርስቲያን ላይ አጋንንት ይወጣል ብለው ይናገራል። መዳን ከሌላ እምነት መጥቶ ቸርች ውስጥ ጴንጤ ጋር መሳተፍ ነው እንዴ? መዳን ማለት ከኦርቶዶክስ መጥቶ ወደ ጴንጤ መቀላቀል ነው እንዴ? መዳን ማለት ከምስልምና ከተለያየ ቤተ እምነት ከባህላዊም ደግሞ ከእምነትም ተሰብስቦ ወደ ቸርች መሰግሰግ ነው እንዴ? መዳን ክርስቲያን የሚያሰኘው እሱ ነው እንዴ? ይሄ በየአዳራሹ የሚዘለው ሁሉ የዳነ ነው እንዴ? በየቸርች የሚሰበሰበው ሁሉ ያዙ ልቀቁኝ ሲል አምልኮ ሰዓት ላይ የማይያዘው ሰው ሲንከባለል የሚኖር ሰው ይሄ ሁሉ የዳነ ሰው ነው እንዴ? አይደለም። አንድ ሰው ቸርች ውስጥ እኮ 50 ዓመት ሊሆነው ይችላል። ጌታን ካገኘ እኮ 50 ዓመቱ ሊሆን ይችላል። ምንም ማተር አያደርግም። ዳግመኛ እስካልተወለደ ድረስ በሚያምኑት መካከል የሚኖር የማያምን፣ በዳኑት መካከል የሚኖር ያልዳነ፣ በጸደቁት መካከል የሚኖር ያልጸደቀ ሰው ነው አለ። 50 ዓመት ሊሆን ይችላል። እኔ በቅርብ ጊዜ ያየዋቸው አንድ እናት አሉ እና አጋንንት ወጣላቸው የሆነ ቦታ ሄደው ገዛ ሲናገሩ ምን አሉ? እኔ ጌታን ካገኘው 50 ዓመት ሄደው ማጅን አሁን ጌታን አገኘው እንጂ እሳቸው ጌታን አላገኙም።
ጌታን ማግኘት ማለት ዳግመኛ መወለድ ነው። ዳግመኛ መወለድ ማለት መዳን ነው። ስትድን ደግሞ ትታተማለህ። ታትመሃል ማለት በክፉ መንፈስ አትያዝም አይጣል። ክፉ መንፈስ ገብቶ አንተ ውስጥ መኖሪያ ሊያደርግ አይችልም። ክፉ መንፈስ አታክ ሊያደርግ አይችልም። ለምን? አማኝ የመንፈስ ቅዱስ ማደሪያ ነው። አማኝ የመንፈስ ቅዱስ ማደሪያ ነው እንጂ የሰይጣን ማደሪያ አይደለም። የክፉ መንፈስ መኖሪያ አይደለም። የአጋንንት መኖሪያ አይደለም። አማኝ ውስጥ አጋንንት ገብቶ አይኖርም። እንዴ እንትና እኮ እኛ ቸርች በጣም የሚሰብክ ሰው በጣም ይሰብካል እኮ ያ ሰውዬ የሚገርም ክብር ያለበት ሰው ነው፣ ግን ባለፈው አጋንንት ወጣለት አልዳንም። እና ሳይድ ነው እየሰበከል የመዳን ምልክቱ መስበክ ነው እንዴ? የመዳን ምልክቱ መዘመር ነው እንዴ? የመዳን ምልክቱ መጸለይ ነው እንዴ? አይደለም። አገልግሎት እኮ የመዳን ምልክት አይደለም። የመዳን ምልክት እኮ ፍሬ ነው። በፍሬያቸው ታውቋቸዋላችሁ የተባለ ስለ አንድ ሰው መዳኑ የሚታወቀው በፍሬው ነው እንጂ በአገልግሎቱ አይደለም። አገልግሎት የመዳን መለኪያ ሊሆን አይችልም። እንደዛማ ከሆነ ብዙ ስህተትና ጥፋት እንሰራለን። ስለዚህ እንኳን ቸርች ውስጥ ያለ አይደለም ሲያገለግል ምንም ይሁን አንድ ሰው እርግጠኛ መሆን ያለበት አሁን ምንድን ነው? አንድ ሰው አጋንንት ውስጡ ካለበት አልዳንም። ሲፈልገው ፓስተር ተደርጎ ሲፈልገው ፕሮፌት ነኝ ይበል አፖስተል ነኝ ይበል ምንም ይሁን አጋንንት ውስጡ ካለበት አልዳንም። አጋንንት ውስጡ የኖረበት ከሆነ አልዳንም። ለምን? አጋንንት የዳነ ሰው ውስጥ አይኖርም። ሰይጣን የዳነ ሰው ውስጥ አይገባም። እና የዳነ ሰው ውስጥ ያለው ማን ነው? ቅዱሱ የእግዚአብሔር መንፈስ። ኢየሱስ ያድናል። ቅዱሱ የእግዚአብሔር መንፈስ፣ ያ ያተመን መንፈስ፣ ያ አይናችንን ዕለት ዕለት የሚኩለው መንፈስ፣ በባለ 50 ቀን የወረደው ያ መንፈስ፣ የቤዛ ቀን ማህተማችን የሆነው ያ መንፈስ የክርስቶስ የመሆናችን ማረጋገጫ ሆኖ የኢየሱስ መሆናችን ማረጋገጫ ሆኖ የዳንን ለመሆናችን ማረጋገጫ ሆኖ በእኛ ውስጥ የገባው ያ መንፈስ ብቻ ነው በእኛ ውስጥ መኖር የሚችለው። ለምን? ጭልጥ ያለ የክርስትና ድካም ውስጥ አትኖርም። ድነህ ከሆነ አጋንንት ውስጥ አይገባም። ይሄ ሰው ዓመት እስከ ዓመት ቸርች ላይ መጣ፣ ዓመት እስከ ዓመት ላይ ጸልይ፣ ምንም መንፈሳዊ ተሳትፎ ጭምር ሳያደርግ ሊኖር ይችላል። ድኖ ከሆነ አጋንንት ውስጥ ገብቶ አይኖርም። እንዴ ታዲያ ምንም ዋስትና የለንም እኮ። አሁን እንኳን ይህንን መልእክት የሚሰማ ሰው በብዙ ነገር ይሸማቀቃልና እንዴ እንትናስ እንትና አይሉም እንዴ እንትናስ እንትና ብሎ ለማመንም ጭምር ሊያስቸግረው ይችላል። በቃ ምንም አይደለም። በየትኛውም የአገልግሎት ስፍራ አሁን አጋንንት ካንተ ውስጥ ከወጣ አልዳንክም። አጋንንት ያለባቸው ሰዎች አልዳኑ። ቁጥር 22 እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 22 ደግሞም ያተመን የመንፈሱን መያዣ የሰጠን በልባችን የሰጠን እርሱ ነው። ምን ያለን? ደግሞ ምን ያለን? ያተመን። ኤፌሶን 1:13 ላይ ምን አነበበን? ታተማቸዋል አለ። ስለዚህ ታተመን አለኛ። አሁን በዚህ ስፍራ የሚነግረን ምንድነው? ያተመን የመንፈሱን መያዣ በልባችን የሰጠን እርሱ ነው። ስለዚህ የመንፈሱን መያዣ ሰጥቶናል። ስለዚህ መንፈስ ቅዱስ ምንድነው? መያዣ ነው። መንፈስ ቅዱስ ምንድነው? መታተሚያ ነው፣ መታሸጊያ ነው። ታትመንበታል። ምንም ይውላችሁ ከዚህ በኋላ ገና ብዙ የሚጠራ ትምህርት አለ። ገና የሚስተካከል ብዙ ነገር አለ። ዝም ብለን እያለን ማንሄድም። ዝም ብለን ያለ እውቀት የሆነ ያለ መረዳት የሆነ ያለ ማስተዋል የሌለ የሆነ የእግዚአብሔር ቃልን ማዕከል ያላደረገ የእግዚአብሔርን ቃል እውነት የሚያክፋፋ መዳንን የሚያጣጥል የሚያሳንስ የትኛውም ትምህርት ቢሆን አገልግሎት ቢሆን ምንም ቢሆን ከዚህ በኋላ ዕድሜ የለውም ወዳጆቼ። ለምን? ጊዜው እውቀት እንደምታውቁት እንደምትመለከቱት እውቀት በብዙ እንደ አሸን የሞላበት ጊዜ ነው። ይሄ ሁሉ እውቀት የሚፈስበት ጊዜ ነው። ትውልዱ ይማራል።
አስረህ ልታስቀምጠው አትችልም። የአያተ ከርስ ነው፣ የቅድመ አያተ መርገም ነው እያልን ከዚህ በኋላ ትውልድን ማሰር አይቻልም። ይሄ አላዋቂነት ነው፣ ደግሞም ልዩ ወንጌል ነው። አንድ ሰው የዳነ ሰው ውስጥ አጋንንት አለ ብሎ እያስተማረ ከሆነ ልዩ ወንጌል እያስተማረ ነው ማለት ስፔሻል ጎስፕል ማለት አይደለም፣ ወይ ደግሞ ቆንጆ ያማረ ወንጌል ማለት አይደለም። ባዕድ ወንጌል እያስተማረ ነው። የክርስቶስ ያልሆነ ወንጌል እያስተማረ ነው። አንድ ሰው የዳነ ሰው ውስጥ አጋንንት አለ እየኖረ ነው ካለ ምን እያደረገ ነው? የክርስቶስ ያልሆነ ወንጌል፣ የሐዋርያት ያልሆነ ወንጌል፣ የቤተ ክርስቲያን ያልሆነ ወንጌል እያስተማረ ነው። ለምን? አንድ ሰው ሲያምን ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር ምን ብሏል? አልፏል ይላል እግዚአብሔር ቃል። ስለዚህ አንድ ሰው በክርስቶስ ሲሆን አዲስ ፍጥረት ነው የሚሆነው። እንዴ እኔ ከአያቴ ከርስ ያላላቀቀኝ ወንጌል ምን ያደርግልኛል? ምን ይሰራልናል? ከቀድመ አያቶቻችንና ከዘራችን ከርስና እርግማን ጥንቆላ፣ የጠንቋይ አሰራር ያላስመለጠን ኢየሱስ ምን ይሰራል? ማለት እኔ ከአያቴ ከርስ ያላስጣለኝ ኢየሱስ እንዴት ለመንግሥተ ሰማያት እተማመንበታለሁ? እንዴት ገነት እገባበታለሁ ብዬ አስባለሁ? እኮ ትንሹ ነገር ከአጋንንት ነፃ መውጣት እኮ በጣም ትንሹ ነገር ነው አይደለም? ስለዚህ ወደ ጌታ ስንመጣ አዲስ ፍጥረት ሆነናል ወዳጆቼ። ይሄ ነው ነፃ የሚያወጣን፣ ይሄ ነው የሚያግባባን፣ ይሄ ነው ትክክሉ እውነት፣ ይሄ ነው ትክክለኛው ትምህርት። ከርስ ለማሰበር መርገም ለማሰበር ዝም ብለህ በየቦታው የምትከራተት ሰው የአያቴ የቅድመ አያተ እየተባለ እየተጠራ ድንኳን በተዘረጋበት ሁሉ ከርስና መርገም ለማሰበር የምትሄድ ሰው ውሸት ነው እየነገሩ ያሉት፣ የተሳሳተ ትምህርት ነው። አንተ በጌታ ከሆንክ የዘር መርገም፣ የአያቴ መርገም፣ የቅድመ አያቴ መርገም የምትለው በአንተ ውስጥ የለብህም። አንተ በክርስቶስ አዲስ ፍጥረት ነህ። መንፈስ ቅዱስ ውስጥ እየኖር እንዴት ስለ ቅድመ አያት መርገም እንዴት ታስባለህ? እና ታዲያ ምንድነው እንደዚህ የሚያመኝ? ሐሳብህ ነዋ። አለብኝ ብለህ ስለምታስብ ነው እኮ። ሰዎች አለብኝ፣ ከርስ አለብኝ፣ መርገም አለብኝ፣ እርግማን አለብኝ ብለው ስለሚያስቡ ሐሳባቸው እነሱን ይገዛቸዋል። ሐሳባቸው ከአጋንንት ከፍቶ ባሪያ ያደርጋቸዋል። ሐሳባቸው ከአጋንንት በላይ ከፍ ብሎ እነሱን አታክ ያደርጋቸዋል። ስለዚህ ነፃ ሁን። ወንጌል ነፃነት ነው። ወንጌል አርነት ነው። ወደ ክርስቶስ ስንመጣ ነፃ ነው የወጣ ነው። ወደ ክርስቶስ ስንመጣ ነው የዳን ነው። ስለዚህ ወንጌል አርነት ነው። ወንጌል ነፃ መውጣት ነው። ወንጌል መዳን ነው። ወንጌል የጨለማን ኃይል ይሰብራል። ወንጌል የሞትን መውጊያ ሰብሯል። የወንጌል ኃይል እርግማንን፣ ከርስን፣ ሟርትን ሁሉ አፍርሷል። እንኳን በቸርች ላይ እንኳን በቤተ ክርስቲያን ላይ ትላንትና ያ ምድረ በዳ ሲንከራተት የነበረው ያ የቃል ኪዳን ሕዝብ እንኳን የበለዓም መርገም እላው ላይ ሊሰራበት አልቻለም። ለምን? የኪዳን ሕዝብ ነው፣ ይጠበቃል። እኛ ደግሞ በክርስቶስ ዳግመኛ ተወልደን የዳንንና የጸደቅን ሰዎች ነን። ስለዚህ በዛ በኪዳን ሕዝብ ላይ እንኳን አልሰራም። እንኳን አንተ የእግዚአብሔር ልጅ ሆነ መንፈስ ቅዱስ ውስጥ አድሮ ከኃጢአት ታጥበ ተቀድሰ ጸድቀ ነጽተቅ ይቅርና ማለት ነው። መጽሐፍ እንደሚል ታጥባቸዋል፣ ተቀድሳቸዋል፣ ጸድቃቸዋል ስለሆነ የሚለው ታጥበናል፣ ተቀድሰናል፣ ጸድቀናል። ስለዚህ ሰዎች ለቢዝነስ ስለሚያዋጣቸው ለጥቅም ስለሚፈልጉት ትውልዱን ና መርገም አለብህ ና ከርስ አለብህ ብለው በየቦታው ሊያንከራትቱት ይችላሉ። ግን የዳነ ሰው ውስጥ ከርስና መርገም የለም። እንደዛ ከሆነ የተሳሳተ ትምህርት ነው። ልዩ ወንጌል እያስተማርን ነው ወዳጆች፣ ልዩ ወንጌል እያስተማርን ነው። ባይሰበሰብ ቢቀርስ ሰውን ባልተጻፈ የተስፋ ዓለም ውስጥ እያኖርን ከምናንከራትት ባይሰበከስ የግድ እኮ አይደለም። ካልገባህ አልገባህም ነው። ፊልድ ቀይረ ስራ፣ ሌላ ስራ ሞክር፣ ሌላ ስራ ሞክሩ። ስለዚህ የዳነ ሰው ውስጥ መንፈስ ቅዱስ እንጂ አጋንንት አይኖርም። አጋንንት አይኖርም። እንዴት ይኖራል የዳነ ሰው ውስጥ? እዚሁ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ እንደዚህ ይላል፣ ነገር ግን ለዚሁ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን ይላል። መንፈሱ ምንድን ነው? መያዣ ነው። የምን ቀን? የቤዛ ቀን ማህተም፣ የቤዛ ቀን መያዣ ነው መንፈስ ቅዱስ። ስለዚህ በመንፈስ ቅዱስ ታትመናል፣ በመንፈስ ቅዱስ ተቀድሰናል፣ በመንፈስ ቅዱስ ነስተናል።
አጋንንት እኛ ውስጥ ገብቶ መኖር አይችልም። እርግጠኛ ነኝ ብዙዎቻችሁን አያስማማም፣ ብዙዎቻችሁን ያስደነግጣል። ግን እውነቱ ይሄ ነው። እውነቱ ምንድን ነው? አንድ ሰው አጋንንት ውስጡ ካለበት አልዳንም። ዲያቆን ሊሆን ሰባኪ ይሁን ቸርች ጌታን አገኘው ብሎ ከመጣ 50 ዓመቱም ይሁን 40 ዓመቷም ይሁን ምንም ጥቅም የለው። አጋንንት አለባቸው ማለት ዛሬም በጨለማ ናቸው ማለት ነው። በጨለማ ለሆነ ሰው ምን ያስፈልገዋል? ጌታ። እነዚህ ሰዎች እንደገና ጌታን አስቀብሎ ጌታ ኢየሱስን ተቀብለው ደህንነት ተምረው እንደገና የክርስትናን ሕይወት እንዲጀምሩ ማድረግ ነው። ስለዚህ ታዲያ ገሬ በ50 ዓመት ሙሉ ቸርች ቁጭ ብሎ 40 ዓመት ሙሉ 30 ዓመት ሙሉ ቁጭ ብለው አጋንንት ካለባቸው እኔማ ብለን ተስፋ እንዳንቆርጥ። የዳነ ሰው ውስጥ አጋንንት አይኖርም። ኢየሱስ ያድናል። ስለዚህ በደሙ በልጁ ደም ያዳነን ጌታ ደግሞ የመንፈሱን መያዣ ሰጥቶናል። ስለዚህ መንፈስ ቅዱስ የቤዛ ቀን ማህተማችን ነው። እንዴ ክርስትና ከፍ ያለውን ሕይወት መኖር ነው። ክርስትና የላቀውን ኑሮ መኖር ነው። ወዳጆቼ ከፍ እንበል እንጂ በመረዳት እንላቅ እንጂ በመረዳት ኢየሱስ ያድናል። ስለዚህ ዛሬም ስለ አጋንንት፣ ዛሬም ስለ ከርስ፣ ዛሬም ስለ መርገም መጨነቅ የለብንም። በዚህ ሐሳብ እጠቀልላለሁ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 የእግዚአብሔር ቤተ መቅደስ እንደሆናችሁ ይላል። ማንን? እኛን እኮ ነው። እኛ አማኞችን የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔር መንፈስ መሆናችሁንና የእግዚአብሔር መንፈስ በእናንተ ውስጥ እንደሚኖር በእናንተ ጋር እንደሚኖር አይደለም የሚለው፣ በመካከላችሁ እንደሚኖር አይደለም ያለው፣ በእናንተ ውስጥ ገብቶ እንደሚኖር አታውቁም? እና ታዲያ አጋንንት አማኞች ውስጥ የሚገባው መንፈስ ቅዱስ ለቆለት ወጥቶ ነው? ሰውየውን ለአጋንንት ትቶለት ሄዶ ነው? አይደለም። መንፈስ ቅዱስ እኮ ለዘላለም ነው ከኛ ጋር የሚኖረው። በእኛ ውስጥ ለዘላለም ነው እኮ የሚኖረው። አይደለም እንዴ? እና ለቆለት ሄዶ ነው ወይስ ጎን ለጎን ቁጭ ብለው ነው አንተ ውስጥ ሰይጣንና መንፈስ ቅዱስ? አይሆንም። እንኳን በትምህርት በሎጂክ አይሆንም። እንኳን በጥቅስ በሎጂክ አይሆንም። ምን ሰይጣንና አጋንንት አብሮ አይኖሩም። አንተ ውስጥ አይኖሩም። የመንፈስ ቅዱስ እኛ ውስጥ አለ። አንድ ሰው ለሁለቱም ማደሪያ መሆን አይችልም ባንዴ። ወይ ለመንፈስ ቅዱስ ነው ወይ ለአጋንንት ነው። ስለዚህ በጌታ ከሆንክ መንፈስ ቅዱስ ያድርብሃል፣ በጌታ ካልሆንክ ደግሞ አጋንንት ያድርብሃል። ስለዚህ እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁም ወይ እያለ ነው። መልሱ ምንድን ነው? እናውቃለን ነው። የእግዚአብሔር ቤተ መቅደስ ነን። ስለዚህ የእግዚአብሔር የሆነው ብቻ ነው እኛ ውስጥ የሚሆነው። ባዕድ ነገር እኛ ውስጥ ገብቶ መኖር ሕይወቱ ማድረግ አይችልም። ኤግዚስት ማድረግ አይችልም። ቁጥር 17 ማንም እግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል ካለ በኋላ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እዚህ እግዚአብሔር ቤተ መቅደስ ማንን? እኛ። የእግዚአብሔር ቤተ መቅደስ ውስጥ ነው ታዲያ አጋንንት እየገባ እየኖረ ያለው? በፍጹም። ስለዚህ የዳነ ሰው ውስጥ አጋንንት አይገባም። የጸደቀ ሰው ውስጥ አጋንንት አይገባም። ድነትን በተመለከተ ዛሬም የመጣ ሰው የዛሬ 50 ዓመትም ጌታን ያገኘ ሰው ጽድቅ ከፍም ዝቅም ስለማይል መዳን የሚጨምርም የሚቀንስም ነገር ስላልሆነ ጌታን ስንቀበል የምናገኘው ዘላለማዊ ሕይወት ስለሆነ በመጠንከርና በመላላት እነዚህ ነገሮች አይበየኑም። የጠነከረ ሰው አጋንንት የማይገባበት፣ ያልጠነከረ ሰው አጋንንት የሚገባበት አድርጎ ማሰብ መዳንን ማቃለልና ማሳነስ ነው። ስለዚህ ይህንንም መልእክት የምትሰሙ የተሻለ ነገር እንደተረዳችሁ አስባለሁ። የተሻለ ነገር እንደተገነዘበን አስባለሁ። ምክንያቱም እኛ የመንፈስ ቅዱስ ማደሪያ እንጂ የሰይጣን ማደሪያዎች አይደለንም። ምንም ሊያደርግ ይችላል። በመካከላችን በቅዱሳን ጉባኤ መካከል ምንም ሊያደርግ፣ ምንም ሊሰራ፣ ምንም ሊከውን ይችላል።
ግን አንድ ቀን አጋንንት ከወጣለት ይሄ ሰው አልኖረም፣ ይሄ ሰው በጌታ አልነበረም ማለት ነው። ሰይጣን አማኞች ላይ ውጫዊ ተጽዕኖ ይፈጥራል። የሆነ ነገር ማበላሸት፣ የሆነ ነገር ማጥፋት፣ የሆነ ነገር ሰላም፣ ብቻ ውጫዊ ነገሮችን መረበሽ ማጥፋት ይችላል። ግን ውስጥ ገብቶ አሁን ከሌላ ሰው ላይ ምናምን ብሎ እንደሚወጣ እንደዛ የሚጮህ አጋንንት አንተ ውስጥ መግባት አይችልም። ለምን? ስለ ዳንክ። ስንድን በመንፈስ ቅዱስ ታትመናል አደለ? የቤዛ ቀን ማህተማችን ተሰጥቶናል። መያዣ ነው፣ ማህተም ነው መንፈስ ቅዱስ። ስለዚህ እኔ ወንድማችሁ ልዑል የመንፈስ ቅዱስ ማደሪያ ብቻ ነኝ። ከኔም ጋር የሚስማማ ካለ ይሄንን ቃል ያውጃል ማለት ነው። ምን ብሎ? እኔ የመንፈስ ቅዱስ ማደሪያ ነኝ፣ ማደሪያ ብቻ ነኝ። ስለዚህ በክፉ መንፈስ ልጠቃ፣ በክፉ መንፈስ ልያዝ፣ በክፉ መንፈስ ራሴን ልስት፣ በክፉ መንፈስ ህይወቴ የሆነ ነገር ሊሆን አይችልም። ለምን? እኔ በመንፈስ ቅዱስ ማህተምነት ታተም ያለው የሚለውን ቃል ማወጅ፣ መናገር፣ ደግሞም ይሄንን እውነት መቀበል ያስፈልጋል። ወዳጆቼ ሰው እውነት ስላለ ብቻ ነፃ አይወጣም። እውነትን ሲሰማና እውነትን አሚን ብሎ ሲቀበል ነው እንጂ እስካሁን እኮ አለ። ይሄ መጽሐፍ ቅዱስ እውነት ነው። ስለዚህ ነፃ የምናወጣው እውነት ነፃ የሚያወጣው የሚሰሙትን ብቻ ሳይሆን ሰምተው የሚያደርጉትን ነው። ስለዚህ እንደዛ እንድንሆን እንዳንዘናጋ፣ በዚህ ደግሞ ደስ እያለን እየተረጋጋን ጌታን እያመሰገንን የመንፈስ ቅዱስ ማደሪያዎች በመሆናችን ደግሞ ጌታን እየባረክን እንድንኖር ያስፈልጋል። የጌታ ጸጋና ሰላም ለሁላችሁ ይሁን። ስለዚህ የዳነ ሰው ውስጥ አጋንንት ይገባል ወይ ለሚለው ጥያቄ የዳነ ሰው ውስጥ አጋንንት ሊገባ አይችልም። ባይጾምም ባይጸልይም ምን መልካም ስራ ባይኖረውም የዳነ ሰው ውስጥ አጋንንት መኖር አይችልም። ለምን? የዳነ ሰው ውስጥ የሚኖረው መንፈስ ቅዱስ ብቻ ነው። ታዲያ እቺ ከፍ ያለችዋ ምናምን እቺ ኳየር ውስጥ ያለችው ባለፈው አጋንንት ወጣለት አልዳነችማ። አረ በጣም የሚገርም ሰባኪ ያለ እዚህኛ ቸት ወንጌል ስርጭት የሚወጣ የሆነ ነገር የሚያደርግ እና ባለፈው ከሱ ላይ አጋንንት ወጣለት ካልክ አልዳነማ። እነዚህ ነገሮች ቸርች ውስጥ የሚደረገው ሮጥ እዛና እዛ የሚፈጠርበት ግርግር አገልግሎት የመዳን ምልክት አይደለም። የመዳን ምልክት የህይወት ለውጥና የአኗኗር ዘይቤና ስርዓት ነው። ይህንን መገንዘብና መረዳት ከብዙ ጥፋትና ስህተት ይዳርገናል። የጌታ ጸጋና ሰላም ለሁላችሁ ይሁን። ኢየሱስ ክርስቶስ ጌታ ነው።